ምክር ፈልጌ ነው። እሺ ንገሪ። ምክር ፈልጌ ነው። ንገሪ። አይሰማም? አይ አደረ አሌክስ ስለህኔ ለምን ንግግር ላይ እስከዛም ነኝ ውስጥ ገብቼ አላውቅም። በጣም ስለጨነቀኝ ነው አሁን። እሺ ንገሪ። አይሰማም እንዴ? ይሰማል? ያው በጣም ስለጨነቀኝ ነው አሁን የገባሁ ማለት ነው። ምክር ፈልጌ ነው። እኔ ባለትዳር ነበርኩኝ ካገባሁ 3 አመቴ ነው። 3 አመቴ ነው። 3 አመት ውስጥ ስኖር ስልህ እንደ ጣለብ ነው የምኖረው። በፊት የምሰራው አንድ ቦታ ነበረ። 7 አመት ነው የሰራሁት። እና እኔ የምኖረው እንደ ጣለብ ነው። ለማንኛውም ጓደኛ የለኝም። አገባሁኝ። እዚህ የተገናኘነው በሶሻል ሚዲያ ነው፣ በቲክቶክ ነው ልበልህ። ግን የሚያውቀው ልጅ አለ። የሚያውቀው ልጅ ዘመዴ ነው። እንደዛ ነው የተዋወቅነው። ከአመት በኋላ ነው የተዋወቅን። ከአመት በኋላ ተጋባን። ከተጋባን 3 አመታችን ነው ማለት ነው። 3 አመታችን ነው። በጣም ብዙ ጊዜ አንስማማም። ስለ ክላስ እኔ ስራ ነው የምሰራው። 7 አመት አንድ ቤት ነው የምሰራው። አሁን ተወጣሁ 6 ወር ሆኖኛል ከስራ ቦታዬ ማለት ነው። ግን ቋሚ ስራዬን ከለቀቅሁ እንጂ ስራ ለቅቄ ተቀምጬ አይደለም። ሌላ ያው በወር እየሰራሁ 2 ወርም እየሰራሁ እየወጣሁ እየገባሁ ሆኗል በአሁን ላይ ስራዬ ማለት ነው። ግን በአሁን ላይ ከ2 ወር ጀምሮ እንደ እስር ቤት አስሬ ቤት ውስጥ ነው ያለሁት። ከ5 ወር በፊት እርጉዝ ነበርኩኝ። እኔ እና እሱ በተጋጨም ሰዓት መታኝ፣ በጣም አመመኝ። ከዛ በኋላ መስራት አልቻልኩም። እዛኛው ስራ የተመልሼ መስራት አልቻልኩም። ያው ሌላ ስራ ቀየርኩኝ። እየሰራሁ ነው ማለት 2 ወር ሆኖኛል አሁን ስራ ካቆምኩኝ። ግን ከስራ የወጣሁት ከላስ በጉዳቴ ምክንያት ነው ማለት ነው። ይሰማል? አዎ የኔናት ይሰማል። አዎ እሺ ይሰማል። እየሰማንሽ ስራ የወጣሁት በጉዳቴ ምክንያት ነው። አሁን ከስራ ከለቀቁ ወላሂ አሌክስ ጭንቀት ላይ ነው ያለው በጣም። ለማንኛውም ከላስ 2 ወር ነው እስር ቤት በለው ያለሁት 2 ወር እስር ቤት ነው ያለው ማለት ይቻላል። ስለዚህ አሁን እርጉዝ ነኝ 5 ወር እርጉዝ ነኝ እና ጓደኛ የለኝም። አንድ ክላስ ነው ይዞልኝ ያስቀመጠኝ። አሁን ክላስ ያለሁበት ቦታ ሰው የለም፣ በጥቅሉ ሰው የለም። እኔ እና እሱ አንስማማም። ሁልጊዜ እንጣላለን፣ ሁልጊዜ ደበድበኛል። ወጥቼ የምሄድበት ቦታ የለም። ግን አሁን እስከ መጨረሻው ክላስ እሱ እቃውን ይዞ ወጥቷል። እኔን ባዶ ቤት ጥሎኝ ሄዷል። እኔ እርጉዝ ነኝ 5 ወር። በዚህ ላይ አንድ ጓደኛ የለኝም። ስለ ክላስ እኔ በጣም ግራ ግብት ብሎኛል። ምን ማድረግ እንዳለብኝ ራሱ ግራ ግብት ብሎኛል ወላሂ። በሶሻል ሚዲያ ብዙ ነው ግን ማውራት አልችልም አሌክስ። እኔ ማውራት አልችልም። ጦሎት ብቻ ያድርጉልኝ የሚሰማኝ ሰው ሁላ ማለት ነው። የት ሀገር ነው የምትኖሪው? የተዋወቅነው በሶሻል ሚዲያ ነው። ግን ያስተዋወቀን ልጅ በትክክል አብረው ነው የሚሰሩት። እኔ የማውቀው ልጅ ነው ያስተዋወቀን። የት ነው የምትኖሪው? ከተጋባን የምኖረው ሳውዲ ነው። ከተጋባን 3 አመታችን ነው። የምታውቂው ሰው የለም እዛ ሳውዲ? የምኖረው ሳውዲ ነው። ወደ ሀገር
ቤት መሄዳችን ሳውዲ ማቀው ሰው የለም ስለ ይፈሩታል። ማቃቸው ሁለት ጓደኞች አሉ በጣም የምወዳቸው ግን እኔን ማስጠጋት ይፈራሉ ጓደኞቼ ማለት ነው። ለምን አይለቀንም ብለው ስለሚፈሩት ሀገር ቤት መሄዳችን በጣም ይፈሩታል። ሀታ ለዛም ማንም የለም ወላ ሁለት ወር ሊሆን ነው። ባለፈው ገብቼ ነበር መናገር አቅቶኝ ነው የወጣሁ ማለት ነው። ሀታ ራሴ ማጥፋት ሞክሬያለሁ ግን አልቻልኩም። ቆይ ለምንድን ነው ሰው እንዲያስጠጋሽ የማይፈልገው? ሰው ጋር እንድትጠጊ የማይፈልገው ለምንድን ነው? እሱ ጥሎሽ ከሄደ ታቅሜ በላይ ሆነ። ስለዚህ ሲወጣ ሲገባ በጣም እንትን ይለኛል። በጣም ከራስ ከምልህ በላይ ማለት ነው። እኔ ተቀምጬ አላውቅም። በፊት ተቀምጬ ተሰው ጋር እንድጠጋ የማይፈልግበት እኔ ምን አሳወቀኝ? እኔ ሰው እንዲረዳኝ ስለማይፈልጊው የማውቀው ነገር የለም። ጓደኞቼ ደግሞ በጣም እኔ በጣም የምቀርባቸው በስራ ቦታ ብዙ ጊዜ አብሬ የሰራኋቸው ሁለት ጓደኞች አሉ። ግን እነሱ እኔ ጋር ወይ ለመንጣት ወይም ደግሞ እኔ እነሱ ጋር ሲሄድ በጣም ይሳቀቃሉ። እኔ ጋር አይመጡም። እኔ እነሱ ጋር ሲሄድ በጣም ይሳቀቃሉ። ወደ ሀገር ቤት መግባታችን እየቆየ ነው የሚደርሳት። እሺ እኔ ድምጽ ኔትወርክ የኔ ይሁን እሱ አላውቅም እና በጣም ወላሂ ግራ ገብቶ ብሎኛል። አሁን ወደ ሀገር መግባት የምችለው ህገወጥ ስለሆንኩኝ ግዴታ እጅ ሰጥቼ ስለሆነ እስር ቤት ያቆዩኛል። አገር ለመግባት እስር ቤት እቆያለሁ ብዬ ፈራሁኝ። ስለ ህጋዊ አይደለሁም። ህጋዊ ስላልሆንኩ ደግሞ አገር ለመግባት እስር ቤት እቆያለሁ የሚለው በጣም ፈራሁ። ምንም ቢሆን ግን ሀገርሽ መግባት ምንም አትሆኝም። ኤኒዌይስ እስር ቤትም ብትቆይ ዋናው ነገር ወደ ሀገር ቤት መግባትሽ እና በዚህ ሁኔታ እርጉዝ ሆነሽ ስራ መስራትም አትችይም። ከባድ ነው የሚሆነው። ገብቶሻል? ስለዚህ ይሄ ራስ ማጥፋት ምናምን የሚለው ተይው። እሺ ህይወት ይቀጥላል። እንኳን ይሄ ከዚህ ውስጥ ቀርቶ ከከባድ መከራ ውስጥም ሰው ይወጣል። ስለዚህ አሁን እንዴት አድርገሽ ከዚህ ሁኔታ ውስጥ ራስሽን ወጥተሽ በሰላም ተገላግለሽ ከዛ ህይወትሽን እንዴት ቀጥለሽ ማሸነፍ እንደምትችይ ከፊት ለፊትሽ ትልቅ ብሩህ ተስፋ መያዝ ያለብሽ እንጂ በጭራሽ እንትን ማለት የለብሽም። ተስፋ መቁረጥ የለብሽም። ገብቶሻል? ስለዚህ የኔ ሀሳብ ምንድን ነው? ሂጂ ወደ ሀገር ቤት። እስር ቤትም ይሁን ምን ያህል እንደምትቆይ አታውቂውም፣ ግን ዞሮ ዞሮ ወደ ሀገርሽ መግባት 5 ወርሽ ነው። ገና ነሽ፣ አትሊስት ገና ነሽ። እየደረስሽ በመጣሽ ቁጥር ብዙ ችግር ይፈጠራል። ገብቶሻል? ከዛ በፊት አሁን መወሰን ያለብሽ ውሳኔ መሄድ ነው። 1 ወርም ቆየሽ 2 ወርም ቆየሽ፣ ከዚህ በኋላ በሰላም ብቻ ወደ ሀገርሽ የምትሄጂበት ሁኔታ አመቻች። አሁን ያለሽበት ቦታ አትቆይ። ስራ ራሱ ለስራ ብትይ አሁን መስራት አትችይም ሰው ሀገር ላይ። ምክንያቱም እንደዚህ ነፍሰ ጡር ሆነሽ ስራ ሊያሰሩሽ ይችላሉ ብዬ አላስብም። ያው መጋቢ ሳትሆኚ። ስለዚህ ሀገር ቤት ለመሄድ እሱን ነገር ብትጀምሪው በጣም ጥሩ። ኤምባሲ ምናምን መሄድ ትችላለች። ኤምባሲ መሄድ ትችላለሽ። እሺ ድምፄ የዘገኝ ነው የሚደርሳት። እሺ
ስለ ኤምባሲ የሚያውቀው በውስጥ ቢያናግረኝ ደስ ይለኛል። ወደ ሀገር ለመግባት ግዴታ እኔ በእስር ቤት ሳይሆን ራሴ ትኬት ቆርጬ መግባት ነው የምፈልገው። ግን ስለ ኤምባሲ እውቀቱ የለኝም እና በውስጥ የሚያውቀው ካለ በውስጥ ቢያናግረኝ። ያለሁት ሱዑዲ ነው፣ ጅዳ ነው ያለሁት። እንዴት መግባት እንደምችል በውስጥ የሚያናግረኝ ሰው ቢኖር። አንደኛ የምፈልገው ይሄን ነው፣ መግባት እፈልጋለሁኝ ግን እስር ቤት መግባት አልፈልግም። እሺ ያው እዚህ ውስጥ ብዙ እህቶች አሉ። የምትኖሪበትን አካባቢ ንገሪያቸውና ፎሎ አድርገውሽ ያው አውራሽ መግባት ስለ ኤምባሲ የሚያውቀው በውስጥ ቢያናግረኝ በጣም ደስ ይለኛል። ያናግሩሻል። እሺ እና ደግሞ ዱአ አድርጉልኝ። አይዞሽ። እኔ የምኖረው በዋዲ እዛ የምትኖሩ ሰዎች የምትኖርበትን ነግራቸዋለች። ፎሎ አርጓትና አውሯት፣ ሀሳብ ስጧት፣ ምናምን የምታግዟት ነገር ካለ እዛው ስለሆናችሁ እርስ በርሳችሁ ተጋገዙ። እሺ እሺ። ይህ ነው እንግዲህ ውጤቱ። ሳውዲ ግን ያላችሁ ወንዶች ያው ሁሉንም አይደለም፣ ስራቸውን አልፎ የሚሰሩ አሉ። እነሱን አይመለከትም። ያው ደመ ከፈላ ይመለከታል ማለት ነው። ይፍላ ለመሲት ተከተኩሉ አያድርም። እዛ የምትኖሩ ወንዶች ግን አንዳንድ ወንዶች ምንድን ነው ማለት ስትወለዱ እዚህ ፕላኔት ላይ የተወለዳችሁት ምድር ላይ 1000 ፍቅረኛ ነው ያለው። እቺን የሚያስረግዛል ከዛ አስረግዙ እንኳን የሱ አይመስለውም። ስታረጊ የሆነ ፈንጂ ያረግሽ ነው የሚመስለው። አትሊስት ስራችሁን አልፋችሁ አሰሩ። ምንድነው ሴት እንደዚህ ማንጋጋት? በልክ ማድረግ እኮ አግባብ ነው። ነገ እኮ መውደቅ አለ፣ በሽታ አለ፣ ትወድቃለህ። እንደዚህ አሁን የዚች ልጅ ህይወት እንደ የፈለገ እንደው እቺ ልጅ በቃ ክፉ ናት እንበል ችግር የለውም። እስቲ ይሁን በቃ መጨረሻ ክፉ ናት፣ በቃ የምትቀጠቅጥህ አይነት ሴት ነች እንኳን እንበል፣ በቃ የምትበድል። እንደዚህ ህይወቷን አበላሽቶ መሄድ በጣም ትክክል አለ። ነገ ሁሉ ነገር ከንቱ ነው። ገንዘብ ያልፋል፣ ዝና ያልፋል፣ ክብር ያልፋል። አቅም ከፈጣሪ በላይ ጉልበተኛ ማንም የለም። ጉልበቴ ነው ብሎ ዛሬ ኃይሉን ጉልበቱን ሊያሳያችሁ የሚፈልግ ሰው ነገ አንድ ቀለል ያለ በሽታ ነው የሚበቃው አልጋ ላይ ለመውደቅ እና ሁሉ ነገር ያልፋል። የምትመኩበት ነገር በሙሉ ይወድማል። ሁሉ ነገር ነገ ፈጣሪ ፊት ለፍርድ ትቆማለህ። አለቀ። ማንም ጻድቅ ለመሆን አይደለም ወይም ጻድቅ አይደለም፣ ማንም ፍጹም አይደለም እዚህ ምድር ላይ። ግን አትሊስት ግን እቺ ልጅ ደህና የሆነችው ልጅ ስራ እየሰራች ያለችው ልጅ ማንም አስተዋወቀ ማን ካረከውና ካረገዘች እቺ ልጅ በዚህ ሁኔታ ውስጥ ጥሎ መሄድ ትክክል አይደለም። አትሊስት ባትግባቡ እንኳን አብረሃት ሆነህ እቺን ጊዜ እስክታልፍ መጠበቅ፣ ቢያንስ እንኳን እስክትወልድ። ከዛ ከወለደች በኋላ በቃ ልጅሽንም ይዘሽ ስራሽንም እየሰራሽ ህይወትሽን ቀጤ፣ እኔ ከአንቺ ጋር መቀጠል አልፈልግም ብለህ ብትሄድ እውነት እንደው ከፈጣሪም ታገኘዋለህ። ሌላው ሊቀር ስንት አይነት ግን አይምሮ ያለው ወንድ ነው ያለው እዚህ ምድር ላይ። አረቄማ ይዤ ነው መግባት ያለብኝ። አሁን እዚህ ቀዶ ጥገና ስገባ ትንሽ ቀምቅሜ ማለት ነው ጭንቅላቴ ትንሽ መደንዘዛል። አልደነዘዝኩኝ ማበድ አይቀርም። ትንሽ ቆይቼ ጤና ይስጥልኝ። አብሮ ይስጥልን። እንዴት ነህ? እንኳን ደህና መጣሽ። እንኳን ደህና ቆየኝ። ስላስገባኝ አመሰግናለሁ። ምን እንታዘዝ? መድኃኒት ፈልጌ ነበር። እሺ ልክፍቱ ምንድን ነው ከሚለው ጀምረሽ ንገሪኝ። ቅድም አንዳንድ ሰዎች ምን ብለውም እየሳቁ ነው የሚያወሩት ምትለው፣ እኔ የሆነ መኮሳተር አልችልም። በቃ እኔ እያለቀስኩም ስቃለሁ እና ስስቅ ፌክ እንዳይመስልክ። የሆነ ፊት ከባዴ ጋር በቃ ተፈላልገን ተፋቅረን ነበር የተጋባ ነው። ከዛም በመሀል እየኖርና የሆነ ቅናት ይሁን በሽታ ይሆን አላውቅም፣ ብቻ የሆነ ነገር ጀማመረው። እኔ ስራ ሳይኖረኝ ቤት በምኖርበት ሰዓት በቃ
ኖርማል እንኖራለን። ሲመታኝም ቤተሰቦቼ ጋር አልሄድም፣ ምክንያቱም ቤተሰቦቼ ገጠር ናቸው። በቃ እንደፈለገ አድርጎኝ እንኳን አልሄድም በጭራሽ። ቁጭ ላሉ ከስራ ሲመጣለሽ እንደ ይለኛል፣ ምንም አልለውም። ምክንያቱም አግብቻለሁ ብዬ ወጥቼ ድጋሚ ደግሞ ፈትቻለሁ ቤተሰብ ጋር መቀመጥ አልፈልግም። በቃ ሁሉን ችዬ እኖራለሁ። ከዛን ጓደኛዬ እስቲ ወለጂ ስትወልጂ ይቀየር ይሆናል ስትለኝ እሺ ብዬ ወለድኩኝ። ከዛ ወልጄ ምንም ይቀየር ነገር የለም። በቃ ይሆነ እስቲ ልጄ ብቻዋን እንዳትሆን ሁለተኛ ልድገምና ካልሆነ እንትላለው ፈተዋለው። ግን ልጄ ብቻዋን ከሆነች ለልጄ እህት ወይ ወንድም ስል ከሌላ ወልዳለሁ ይደባለቁብኛል። ስለዚህ አራራም አራራም በቃ ልጄ አንድ እንዳትሆን ብዬ ሁለተኛን አረገዝኩኝ። ሁለቱንም እሱ አልፈቀደም። ትልቅ በቃ ራሴ ነኝ መውለድ አለብኝ ብዬ መድኃኒት የተውኩት እንጂ እሱ ውለጂ ልጅ ፈልጋለሁ ብሎኝ አይደለም። እኔ ለራሴ ፈልጌ ነው። እና ሁለተኛ ልጄን እርጉዝ እያለሁ በቃ በጣም እንጣላለን። እኔ እኮ አገባለሁ፣ ከአንቺ በትበልጥ ሴት ማግባት እችላለሁ፣ እንደዚህ መሆን እችላለሁ ምናምን ይላል። ከዛ ፊት ስራ ስለሌለኝ በቃ ሲመታኝ ምን ሲለኝም ቻል አድርገዋለሁ። ግን ሁለተኛ ልጄን አርግዤ የራሴን ስራ ጀምሬያለሁ። በቃ ሲመታኝም ጸጥ አይደለም። እሄዳለሁ ሲለኝ መሄድ ትችላለህ ነው የምለው። በቃ የሆነ ጥሎኝ ይሄዳል ብዬ አልፈራም። በቃ ስልክ ስራ አለኝ መኖር እችላለሁ ችግር የለም ብዬ እንትን አልኩና በቃ አገባለሁ ምናምን ሲል አግባለሁ። ፊት ስለማግባት ሲያወራ በጣም መቃወም ነበርና ስራ ካለኝ በኋላ ግን በቃ አግባ ችግር የለም እንደውም ፈቀድኩለት። አግባ ሁለተኛ ፈቅድልሃለሁ፣ ግን ከኔ ጋር ተስማምታ መኖር የምትችል ከሆነች አይጥና ድመት ማትጫወት በስትክክል እንደ ጓደኛ ወይ እንደ እህት ከኔ ጋር ፒስ ሆና መኖር የምትችል ካለች አግባ ብዬ ፈቀድኩለት። ከዛን አንድ ቀን የሆነች በጣም የገጠር ሴና ስልክ ራሴ እንዲህ ነኝ ብዬ አላካብድም፣ ግን ለራሴ ራሴን አደንቋለሁ፣ ራሴን አከብረዋለሁ። ምንም ልጅቷ ከኔ ጋር የምትወዳደር አይደለችም በምንም ማለት። ከዛን አመጣትና እኔ ስራ ቦታ የነበርኩኝ ወደ ቤት ጠራኝ። ቤት ሲሄድ የሆነች ልጅ አልሴክ በጣም የገጠር ልጅ ና ምናምን። ከዛን ሰላም አልኳትና ከዛ ቡና አላፍላ ምናምን ስል አይ ትሄዳለች አለና ወጥቶ ሸኛት። ከሄደች በኋላ ማታ ልጅቷ እንዴት ናት አለኝ። ማለት ስለው አታምርም ማለት ታምራለች ሚስቴ ናት ላገባት ነው ሲል፣ ታዲያ ምን ይጠበስ ይሄ እኮ የኔ ቤት ነው፣ እኔ ቤቴ ማምጣት አይጠበቅብህም፣ አግባ ብያለሁ እዛው አግባ እንጂ የኔ ቤት ሌላ ብን ስል አይ ቤትህን አሳየኝ ብላ ነው አለ። ችግር የለም እሺ ስል ደግሞ ከአንቺ ትበልጣለች አለኝ። እኔ 5 ወር እርጉዝ ነኝ። እሺ አልኩት። በምን ቆንጆ ናት በሁሉ ነገር ከአንቺ በቃ ማናደድ አይሉት ምንም ጣት አቅም በቃ ጸጥ አልኩት። ተው እኔ ግን እፈታለሁ ተው ስለው ዛሬውን ቤት ትችያለሽ ከፈለሽ ትራንስፖርት ትችልሻለሁ አለ። እሺ አልኩት። ስለክ እንደ ድሮ ምን ነገር ሲል አልታገሰውም። ስራ አለኝ በቃ ሁሉ ነገር አውቃለሁ። አላቅም በቃ ፊት እውር ነበርኩ ማለት ይቻላል። ስራ ከጀመርኩ በኋላ ነው አይኔ የበራው በቃ ማየት የጀመርኩት ማለት ይቻላል። እንደፈለግ ካልኩትና ሲነጋ ስራ ነበረኝ። እኔ እንቁላል ለማከፋፈለው አዳማ እየሄድኩ እያመጣሁ ማከፋፈል። ከዛ ወደ ስራ ሄድኩኝ። ሲሪየስ በቃ አላወራው ምንም አለው ሲሪየስ ሆነ። ከዛ ሌላ ሲም አውጥቶ በሴት አስደወለና ከሌለም እንዲ ያለችኝ የለም ስራት አንቺ ማነሽ ብላ ጮኸችብኝ። እኔ እህቱ ነኝ አልኳት። ከዛ እሺ ምናምን አለችኝ። ከዛ በሜሴጅ ያወራኛል። መጀመሪያ ሴት መሆኗን እንዳምን በሴት ነበር ያስደወለው። ከዛ በኋላ ራሱ በቴክስት ያወራኛል ልክ እሱን አፍቃሪ እንደሆነች አድርጎ። ከዛ ኖርማል በቃ ማናቱ ይሄም አልጠየቁትም፣ ተደውሎ ነበርም አላልኩትም። ምክንያቱም በቃ ከአንቺ ትበልጣለች ሲለኛች ሴት ሁሉ ነገር ትቸዋለሁ እኔ። ከዛም በቃ ሲሪየስ ሆንበት ሽማግሌ ሰበሰበ። ሽማግሌ ችግር የለም ግን ቤተሰብ እንዳይሰማ እኛው ተጀናጅነን የተጋባ ነው ስለው አዋለ። ስለዚህ እኛውን ጨርሰው በቃ ቤተሰቦቻችን ተጋቡ ብለውን አይደለም እኛን መጋባት እንፈልጋለን ብለው የተጋባ ነው ቤተሰብ ጋር እንዳይደርስ። ምክንያቱም ዛሬ ተጣላን ነገ ልንገናኝ እንችላለን፣ በመሀላችን ልጆች አሉና ቤተሰብ መሀል ቂም እንዲቀር አልፈልግም። ቤተሰቦች ባዩ ቁጥር ልጄን እንዲያረጋት ብለው እንዲሉ አልፈልግም። ቤተሰቦች እንዳያውቁ ስል ግዴታ ብሎ የሁለታችንን ቤተሰብ ጠራ። በቃ ከዚህ በፊትም በቃ በጣም በብዙ ተዳኝተናል ስልክ ቤተሰብ ተመላልሷል እና አልፈልግም አልኳቸው። በቃ ዛሬ ይሻላል ነገ ይሻላል እያላችሁኝ አንድ ቀን እያላችሁ እስካሁን ቆይቻለሁ። አሁን አልፈልግም ስል ጭራሽ ተበዳይ እነሱ ሆነና አባትየው በቃ የሆነ ልክ እንደ ባለጌ እንደምን አድርጎ ሰደበኝ። ከዛ የኔ አባትም ተነሳና በቃ ተጣሉ አባቶቻችን የሁለታችንም በቃ አይሆንም ተባለ። ከዛ እቃ ምናምን ሲባል እኔ ምንም ነገር አልፈልግም ይዞ ይውጣ ሁሉንም እቃ አልፈልግም አልኩኝ። ከዛ
ደሞዜ ምናምን ሲል እሱ መንግስት ሰራተኛ ነው፣ እኔ ነጋዴ ነኝ። አንድ ልጅ አለችኝ፣ የ2 ዓመት ልጅ። ሁለተኛ እርጉዝ ነኝ 5 ወር። ምንም አልፈልግም አልኩት። አንተ ብቻ ተወኝ አልኩት። ፈርም ያሉኝ፣ ተቆራጭ አልፈልግም ብለሽ ፈርም ያሉኝ። ፈረምኩላቸው። የቤት ዕቃ ምናምን ሲባል 5 ሳንቲም አልፈልግም አልኩት። ፈርም ያሉኝ፣ ፈረምኩላቸው። ከዛ እስከምትወልድ ትቀመጥበት። አይ እንደዚህ አይደለም አሉ። እሺ አልኩ። ቀለስ ማንኪያ ሳትቀር ወስጃለሁ ብዬ ፈረምኩላቸው። ከዛ እንደዛ ሆኜ በቃ ልወልድ አካባቢ ላይ የሆነ ስራ ሰርተን ነበርና ያ ስራው አበቃ እና ወርቄን ሽጬ ነው ስራ አስጨረስኩት። ከዛ ያንን እንኳን ወርቄን እንኳን ለተፋም አያገባኝም አለ። በቃ የሌለ እልህ ያስገባኝ እሱ መንግስት ሰራተኛ ነውና ሰው ፊት አንቆም። እኔ ችግር የለብኝም ግን አንተ ትባረዳለህ። ሰው ፊት እንዳንቆም ያለህን ስጠኝ ስለው የፈለግሽበት እያለኝ ፍርድ ቤት ሄደን ፍርድ ቤት በቃ ና ዳፊ ወላ ዳፊ ይቅርታ። ከዛም በቃ ስለ እልህ ያስገባኝ ምንም አታመጭም ብሎ ራሱን እጄን ቦቶ የሴቶች መፍትሄ ያስገባኝ። እዛ ስንሄድ ፍርድ ቤት ላኩን። ፍርድ ቤት ሄደን በቃ እንዳልሆነ ሲያደርጉት በቃ ስልክ ምንም አታመጭም ማለት ከሰስኩት። ከፍርድ ቤት በሱ እንትን አለበት ፈረደበት። ከዛ እንዴት ፈረድሽ እንትና ካሰሽኝ ሲል ይሄ ነው እንደሚገርምት ልግደለው ወይ ብለው ቢጠይቁኝ እንኳን ግደሉት ነው የምላቸው፣ አያገባኝም አልኩት። ከዛም እንደ ዛሬ ተከራክረን እንደ ነገ ነው የወለድኩት። ግንቦት 12 ተከራክረን ግንቦት 13 ወለድኩኝ። መጤ ሲመጣ ሐኪም ቤት ብቻዬን ሄድኩትና የእሱ ያክስቱ ልጅ መጣ። ህፃን ልጅ ነው 8 ያክል ምናምን ተማሪ ነው። እሱ መጣ። ከዛ ሲደውልለት አይመቸኝም ማለት ምጥ ዟታል ሲባል አይመቸኝም። የመጀመሪያ ልጄን ስወልድ 2 ቀን አምጬ በግድ ነው የወለድኩት እና የሆነ ስወልድ እንደሚያመኝ ቃል አይመቸኝም ብሎ ቀር። እሱ ይቀርና ዘር ማንዘሩ ከዛ ካክስቱ ልጅ ውጭ አንድ ዞር የሚያየኝ ሰው የለም። ሁሉም ሰምተዋል። ስልክ ምንም አታመጭም በቃ ምንም አታመጭም ብሎ ስላለኝ ምንም እንደማለመጣ ከስሻ ሳየሁት እንጂ መክሰስ ፈልጌ አይደለም። መጀመሪያ ሰው ፊት አንቁም በቃ አንዋረድ፣ ያለህን ስጠኝ ብዬዋለሁ። ምንም አታመጭም ስላለኝ ከሰስኩት። ወልጄ ሲደወለት አይመቸኝም ብሎ ቀረ። ወላ ናና ህፃኗን ሲባል እንኳን በግድ ነው ተጎትቶ የገባው። የሆነ አላውቅም። ስልክ የተጋደለ ሰው እንኳን ይታረቃል። ምንም አላረኩትም። በቃ ራሱ ነው ቤቴ ላይ ሴት አምጥቶ ክብሬ ስለነካ ነው አልፈልግም ልፈታ ያልኩት። ፍርድ ቤት የሚከሰስኩት ምንም አታመጭም ብሎ ስላለኝ ነው። እና ከወለድኩ በኋላ በ2 ወሬ በቃ ትልቁ ልጄ በጣም ታስቸግረኛለች አባቴ እያለች እና ታረቁ። ወደዚህ ልመጣ ጀምሬ ነበር መጀመሪያም ስልክ በቃ ልጄ በጣም ታስቸግረኛለች። ልጄን ያለ አባት ማሳደግ አልፈልግም፣ ከሱ ጋርም ያለ ፍቅር መኖር አልፈልግም። ለዛ ወደዚህ ጀመርኩኝ። 2 ወር ሲሆን ተታረቅኩኝና የወለድኳት ልጄን በ6 ወሯ ጥያት ወደ ሳውዲ መጣሁ። እና ይሆናል አይደል በቃ እኔ በድለኸኛል፣ በጣም አቁስለኸኛል፣ ልቤ ተሰባብሯል። ስለዚህ ልጆቼን መበታተን አልፈልግም። ችግር የለም እኖራለሁ፣ ግን የሰበርከው ልቤን አድስልኝ፣ የሰበርከው ልቤን አክምልኝ እለዋለሁ። ሁሌ ፍቱን የሆነ መድኃኒት ስጠኝ፣ ሁሌ ማስታገሻ አሞክሳ ብቻ አትስጠኝ። በቃ ልጆቻችን በሰላም እናሳድግ ስለው አንቺ ምን ሰተሽኝ ነው እኔ ፍቅር ምሰጥሽ? አንቺ ምን አድርገሽልኝ ነው? በቃ ቆንጆ ቃል ተናገረኝ። እንዲህ አድርጌ የሆነ ቪዲዮችን ልክለታል። ይሄ እኮ ቪዲዮ ነው፣ ይሄ እኮ ኖርማል ድራማ ይለኛል። አዎ ድራማ ነው። ድራማዎቹ ልኩ ዝም ብሎ ቀልድ ወይ ዝም ብሎ ለቪው አይደለም ለትምህርትም ነው። ስለዚህ በቃ ፍቅር ሰጠኝ ይለዋለሁ። ልጆቻችን አይበታተንም፣ ወይ በእንጀራ አባት ወይ በእንጀራ እናት አይደጉ። በቃ ልቤን አክምልኝ ይለዋለሁ። የለም በቃ ሁሌ ክርክር ነው፣ ጭቅጭቅ። አሁን ግን ደከመኝ። በቃ ምንም ነገር አለ አይደለ? እኔ እንጃ ማንኛውም ወንድ ይመጣ በሰጥ አላምንም። በቃ እኔ በጣም ደክሞኛል። ምን እንደማደርግ አላውቅም። ስልክ ልጆቼ እንዲበታተኑ አልፈልግም፣ ግን ከሱ ጋር ደግሞ ሳላፈቅረው መኖር አልፈልግም። ሌላ ህይወት ለመጀመርም ልጆቼ ስላለሁ ስልክ ልጆቼን ይዤ ከእንጀራ አባት ጋር መኖር አልፈልግም። ለዛም በጣም ነው ለማመጣው በጣም ለማመጣው አላውቅም። አይዞሽ እድሜሽ ምን ያህል?
ይሰማሻል ድምጼ? አዎ ተረጋጊ። አሁን የት ነው ያለሽ? ሳውዲ። ልጆችሽስ? ኢትዮጵያ ናቸው። እሱ ጋር ነው ያሉት? ትልቋ እሱ ጋር ናት፣ ትንሿ እናቴ ጋር ናት። ያስተዳድራችኋል? ገንዘብ የምትልኪለት አንቺ ነሽ? እና የራሱ ደሞዝ አለው። እኔ ለትንሿ ነው የምልከው፣ ለትልቋ ራሱ አለ። ሚዩት አድርጊ እስኪ። ሚዩት አድርጊና አዳምጪኝ። አለሽ? ሄሎ የለችም ምስል አይኖ ነው እየሰማችኝ ያለ የለችም ምስል እኮ ሄዳለች ምስል። ይህ ድምፅ ይሰማችኋል? ሄሎ የኔ ይሰማችኋል? እሺ የኔ የሚሰማችሁ ከሆነ እንግዲህ እሱ ምን ትንት አቤት። ቴንክ ዩ ሶ ማች አመሰግናለሁ። እሺ ይሰማሻል? ለእኔ ይሰማኛል። እሺ ሚዩት አድርጊው። እሺ ሚዩት አድርጊውና አዳምጪኝ። እሺ ሄሎ ወቅትናት ዝም ብሎ መሬት ላይ ፈሶ ቢቀር ጥሩ። ካልሰማችኝ ይሟጋል። ይሰማል? የኔ እናት አይደለም እየመለሰችልኝ እንጂ ሚዩት ማድረግ አለማድረጉ ሳይሆን የለችም እንጂ እየሰማሽኝ ነው? አዎ አዎ። እሺ አሁን እሱ አግብቷል ሌላ ሴት? ሰው የምትባሉ እንችላል። አላገባም። አንደኛ ነገር ምን መሰለሽ፣ የማትከበሪበት ቦታ ላይ የማትወደጅበት ቦታ ላይ እየተደበደብሽ እላይሽ ላይ ቺት እየተደረገ ምንድን ነው ለራስሽ ይህን ያህል ክብር ያጣሽበት ምክንያት አልገባኝም። ልክ አይደለም። ልጆችሽን ወለድሻቸው እንጂ አልወለዱሽ እንጂ ነሽ ያመጣሻቸው። እነሱ አላመጡሽ። የአንቺ ልጆች አይደሉም ብቸኛ ልጆች እዚህ ምድር ላይ ባልና ሚስት ተለያይተው ሲኖሩ ማለት ነው። ብዙ ቤተሰብ እንደዛ ነው የሚኖሩ። አማራጭ ከጠፋ ነው አብሮ ዳታ ላብራ። ቆይ ዋይፋይ እየሰራልኝ አይደለም። አይሰማሽም ድምጼ? እስቲ ሜምበር ከላይ ከሰሜ ጎን ያለው ልብ ቅርጽ ምልክት ይመጣችሁ ይሰማል? ነው የኔማ ይሰማችኋል? እናንተ እሱ የተደማመጠ ማለት ያንቺ እኮ ይሰማኛል። የኔ ድምፅ አይሰማሽም ወይ? ወጥተሽ ግቢ። አይሰማ ዋይፋይ ተቋርጦ ነበር። አሁን ዳታ ብቻ አለው። አሁን እሺ፣ አሁን በትክክል ይሰማሻለሁ? አዎ። አሁን ያልኩትን ሰምተሽኛል? የነገርኩሽን ማትከበሪበት ቦታ ምናምን ስትል ሰምቻለሁ። ለልጆቼ ስል ነው የምኖረው የሚለውን እርሺው። እሺ፣ በመሰረቱ ከእሱ ጋር መኖር ማቆም አለብሽ። የነበረብሽ የደበደብሽ ቀን ገብቶሻል? የደበደብሽ ቀን ከእሱ ጋር መኖር ማቆም የነበረብሽ ያኔ ነው። መቀጠል አልነበረብሽ።
ለአንቺ እንኳን ራስሽን እንኳን ማክበር ቢያቅትሽ ለልጆችሽ ስትይ ከዚህ ህይወት ውጭ አይሆንም። እንደዚህ አይነት ንቀት ያለበት ሰው እንደዚህ ክብር የሌለው ለልጆቹ እናት ማለት ነው ክብር የሌለው አንቺ ፊት ሌላ ሴት አምጥቶ ማገባት ሴት ነች እያለ ምን አይነት ምን አይነት ልክፍት ቢሆን ሰውየው እኮ ነገርሽ ሽማግሌዎች ለምን ብለው ሲጠይቁት የከሌ ልጅ ናት ዘመዴ ናት እሷን ለማስቀናት ቦታ እንድትሰጠኝ እንደዛ ያደረኩት ብሎ አለች። ሚዩት አድርጊ ስልክሽን አስቀምጩና አዳምጪኝ እሺ። አሁን የእሱን ማለት ታዩ በቃ ሰውየው አይሆንም በልም በቃ ሲጠቀለል ጉዳዩ ሰውየው ለአንቺ ህይወት የሚሆን አይደለም። እንደዚህ ብትቀጥኝ የዛሬ 10 ዓመት ታብጃለሽ። ተመሳሳይ ህይወት ውስጥ ነው ራስሽ የምታገኙ። የዛሬ 5 ዓመትም እዛው ስትከርክሪ፣ ስትጨቃጨቂ፣ ስትነታረኪ የሚለወጥ ነገር የለም። ይሄ መበሻሸቅ አለ አይደል? ይህ ፍቅር ሳይሆን ቅንነት ሳይሆን ያለው መሀላችሁ ላይ ብሽሽቅ ገብቶሻል። በቃ እሱም አሳያታለሁ እኔ ማን እንደሆንኩኝ የሆነ መንገድ ይሄዳል። አንቺም አሳየዋለሁ ከስሼ ምናምን ትከሽዋለሽ። ስትጓተቱ አንድ እዚህ ወደኋላ ስንት መስራት የሚችል አይምሮሽ፣ ስንት ለልጆችሽ ቅርስ ማቆም የሚችል ስንት የደስታና የሰላም ቀናቶች ማሳለፍ የሚችል ጭንቅላትሽ አንድ የማይለወጥ የማይቀየር ሰው ጋር ስትጓተች ነው የምትኖር። ስለዚህ አሁን መተው ያለብሽን ነገር በሙሉ እየተውሽ እየለቀቅሽ ከእሱ ጋር ያለሽን ነገር እያቆምሽ እያቋረጥሽ አዲስ ወደፊት አዲስ ገጽ እየገለጥሽ ቀጥይ። ገንዘብሽን ያዢ። ሰው ሀገር ነው ያለሽው። የልጆችሽን የወደፊት ፊውቸር ይታይሽ። ለልጆችሽ መኖር እንዳለብሽ ወቂ። በእንጀራ አባት ነው የምታየው እሱ ከማይረባ ሰው ጋር እሱ እኮ አሁን ልትታየው እንደማትሽ ስለገባው ነው እየተጫወተብሻል። በቃ የትም አትሄድም። ታፈቅረኛለች፣ ትወደኛለች፣ ከኔ ሌላ ወንድ የት የሚመቻት ታገኛለች ነው። እርግፍ አድርገሽ ትተሽ ሲንግል ማም ሆነው ልጆቻቸውን ያሳደጉ ለወግ ለማድረግ ያበቁ ስንት ትልልቅ እናቶች አሉ መሰለኝ። ስንት ትልቅ ደረጃ ያደረሱ ልጆቻቸው ጀግና ሴቶች አሉ። እንደውም ሞር ጠንካራ ነው የምትሆኑ። ስለዚህ ሀሳቤ ምንድን ነው? ከዚህ ነገር ውስጥ እጅሽን አውጥተሽ ሰውየውን ቆርጠሽ ታዩ። ይዝላል እንደፈለገ አይሆንም ነው በቃ ፖይንቱ። አሁን ካልወሰንሽ ግን ምናልባት የዛሬ 5 ዓመት ነው የምትነቂው እና የምትወስኝ ነው። ጊዜሽ ተቃጠል። ተግባባ ሆነ ማለት በቃ አሁን የራሱ ጉዳይ ቤትውት ሳረቅ መልሶ ደግሞ እንደምፈልገው ይሆናል። በቃ ፍቅር ስጠኝ ያልኩትን መልሶ ፍቅር መስጠት ነው ማለት። በቃ አሁን ተስተካከለ ብዬ ወደ መስመሩ ስገባ መልሶ ይመለሳል። በቃ የሆነ ትራክ እያደረገ ነው። 25 ዓመት እንግዲህ ጥሩ የማስተዋል እድሜ ይኖር ሚዩት አርጊስቲ ጉሻኩሽ ነገር አለ። 25 ዓመት እንግዲህ ጥሩ የማስተዋል እድሜ ነው ብዬ ገምታለሁ። ሰው ማኒፑሌት እያደረገች መሆኑን ሌላ ሰው መንገር ያለበት አይመስለኝም። ከዚህ በላይ እንደምትፈልጊው የሆነ ያለው እንዳትሄጂ ነው። ወይ አይልክሽም ወይ አይዝሽ። እየቀለደብሽ እኮ ነው በአጠቃላይ ሆን ብሎ ማለት ነው። እኔ ልቧን አውቀዋለሁ። ልጫወትበት የትም አትሄድም። እንዲህ ነው እሺ። እክሉ ሌላ ታሪክ የለም። ሆን ብሎ ነው የሚያደርገው። ልክ በቃኝ ብላችሁ ከዛ ሰው ህይወት ልትወጡ ስትሉ በቃ ተንበርክኮ ተንከባሉ እኔ እኮ እንደዚህ ነው ይቅርታ ምናምን ብሎ መሬት ላዋራስ ጭሶ ወደ ህይወት ይመልሳችኋል። ከዛ ስትመለሱ ደግሞ ይጫወትባል። ይሄ ከአንቺ ምንም ያገኘው ነገር ኖሮ ሳይሆን እንዲሁ በቃ እሰራላታለሁ፣ ህይወቷን አበላሸዋለሁ፣ እበቀላታለሁ የሚል እቅድ ነው። አቁም የምልሽ ለዚህ ነው። አሁን ካላቆምሽ ታብጃለሽ። እኔ አንቺን ህይወት አልኖርም። እዚህ ውስጥ ያሉት የአንቺን ህይወት አይኖርም። ማትሰሚ ከሆነ የሚነገርሽን እንግዲህ መከራው እምቢ ካለ መከራ ይምከረው። እንደፈለገ እየተንዠዋዠወ እየመጣ ተቃጥለሽ አረሽ ከሰውነት ጎዳና ወጥተሽ በሽተኛ ሆነሽ ምናልባት ሲያበቃልሽ የምትነቂ። አሁን ከዛ ለመትረፍ ቆረጥ መረር በይ እያልኩሽ ነው። አለበለዚያ እንግዲህ በውጤቱ እንዳታዝኝ እሺ። አላቅም ስልክ የእውነት ለልጆቼ ብዬ ነው ከሱ ፍቅር ዞይ ነው አላቅ
አሁን 99,000 መርፌ እንደሚወጋሽ በእርግጠኝነት 1,000 መርፌውን የምትወስጂው አይመስልም። ዋጩ ራሱ ብንልሽ መድኃኒቱን ሼልፍ የምታስቀምጪው ነው የሚመስለኝ ስገምት። እሺ ምንድን ነው እኛ እንድንረዳሽ የፈለግሽው? አላውቅም። በቃ ሰው እንዴት እንደሚተው ነገሩኝ። በቃ እንዴት እንደሚተው እኛ እንግዲህ አሁን ያለሽበት ቦታ ስራ ቦታሽ መተን እንግዲህ ወይ እጅና እግርሽን አናስረው ከመንገድ ውጭ። አሁን እዚህ ነገርነሽ፣ እኔም እዚህ ማሳብ የሚሰጥሽ ሰው ይኖራል። ከዛ እንወጣለን። አንቺ ያንን ነገር ለመቀበል ካልፈለግሽና ከዛ ሰው ጋር አታች እሆናለሁ ብለሽ ምክንያት አሁንም እሱ ጭንቅላትሽ ውስጥ የሚጫወትብሽ ከሆነና ጭንቅላትሽ ውስጥ ካስቀመጥሽው ምን ማድረግ እንችላለን እኛ? አንቺ እኮ ነሽ ዋናው ቁልፍ። ኤኒዌይስ አሁን በአንድ ቀን እዚህ ጋር የምትወስኙና የምትተየው ነገር አለ። ግን ዞሮ ዞሮ ግን ነጥቡ ምንድነው? ከዚህ ህይወት ራቂ፣ ውጪ፣ ግድ የለሽ። አዲስ ህይወት፣ አዲስ ገጽ ገለጭ። ብዙ ዓለም ሰፊ አንድ ሰው ላይ ብቻ ነው ስታክ ያደረግሽው እንጂ ስንት በጣም ጥሩ ሰዎች አሉ። ስለዚህ አይነሽን ገልጠሽ ከሳጥን ውጪ ለማየት ሞክሪ ነው የኔ ሀሳብ። እሺ እሺ እሺ። መልካም ቀን። አመሰግናለሁ ስለዳመጣችሁ። እሺ ሰዓቴን እኮ ጨርሻለሁ። መውጣት ከነበረብኝ ስንት ደቂቃ ግን አሁን ይሄ ኮማ ክፍል አስገቧት። ምን ሰማ አይመስለኝም። አሁን ሄዳ የኔ ፍቅር እንዴት ነሽ ቤቢዬ፣ አሁን እኮ ፍቅርሽ በአይኔ እልፍ አለብኝ። በቃ ዝም ብዬ ሳስብሽ ምግብ ልበላ ብዬ አቅርቤ አይኔ ላይ እልፍ አልሽብኝ። ደህና ነሽ ግን የኔ ማር ምናምን ይችላል ወይ? እኔም እኮ ምናምን አስቸጋሪ ነው ጓድ። እኔ ነኝ እኮ ጥግ የምቀረው። እናንተ ሄዳችሁ ይሄ ጥላቢስ የመከረኝ ምክር ዝም ብሎ የማይረባ ምክር መክሮኝ ምናምን እኔኑ ነው የምትወጉሩኝ በድንጋይ። አውቀዋለሁ ውጤቱን አውቀዋለሁ። ኤኒዌይስ ሰዓታችንን ጨርሰናል። መልካም ቀን ይሁንላችሁ። ባላችሁበት የዓለም ዳርቻ ነገ እንገናኛለን። ጥሩ መጥፎ ቀን እያሳለፋችሁ ያላችሁ ሰዎች፣ የከፋችሁ ጭንቀት ውስጥ ያላችሁ ሰዎች ነው እና እናውራው። እሺ መወለድ ቋንቋ ነው። ወንድማችሁ ነኝ። ምንም ችግር የለውም። እንዳያሳስባችሁ። በነፃ ከተሰጠኝ 24 ሰዓት ውስጥ ለእናንተ 1 ሰዓት ተኩልን ብሰጣችሁ ብዙ እንደውም ይጠቅመኛል እኔ። እሺ ስለዚህ ኑ፣ ነገም ሌላ ቀን ነው። ዛሬ ያልገባችሁ ሰዎች ደግሞ ነገም አዲስ ቀን ስለሆነ ነገም ሌላ አዲስ እድል ነው። እንገናኛለን መልሰን። ክፉ ነገር አይንካችሁ፣ ጤና ይስጣችሁ፣ ከአስመሳይ ሰዎች ይጠብቃችሁ። እንቅፋት የሚሆንባችሁን ፈጣሪ እየቀደመ ከፊት ያንሳላችሁ፣ ጤናና እድሜ ይጨምርላችሁ፣ ያልታሰበ ሲሳይ ይስጣችሁ፣ የምትሰሩትን ይባርክላችሁ። በጠላቶቻችሁ ፊት ክፉ በሚያስቡባችሁ ሰዎች ፊት ከፍ አድርጎ ይሸልማችሁ፣ ይሹማችሁ፣ ከፍ ከፍ ያደርጋችሁ። ፈልጋችሁ አትጡ። ሁሌም ቢሆን ደስታ፣ መትረፍረፍ፣ በረከት ህይወታችሁ ውስጥ ይብዛ። እሺ እየመሸ ያለበት ሀገር ያላችሁ ደህና አደሩ። እየነጋ ያለበት ሀገር የምትኖሩ መልካም ቀን